ውሃ የህይወት ምንጭ ነው አይደል? አዎ፣ ለኛ እንደዛ ነው። ነገር ግን በሰሃራ በረሃ ሸዋ ውስጥ ካርታ ላይ በሌሉ ሚስጥራዊ መጋዘኖች ውስጥ ለተዘጉት ወንድምና እህቶቻችን የሃይላንድ የኳኳታ ድምጽ የህይወት ሳይሆን የሞት የውርደትና የሰው ልጅ ጭካኔ የመጨረሻው ጥግ ማሳያ ነው። አንጠለጠሉባቸው። ይህ ቃል በብዙ ኢትዮጵያውያንና አፍሪካውያን ቤተሰቦች ጆሮ ላይ ሲስተጋባ የነበረ ዝም ብሎ የተነገረ ተራ ቃል አይደለም። ይህ ቃል በውስጡ ደም፣ እንባ እና በታሪክ ታይቶ የማይታወቅ ሰቆቃ አዝሏል። ዛሬ የአምሌ ኤክስ ፋይል ማህደር ማንም ሊከፍተው ወደማይደፍረው የሰብአዊ መብት ተሟጋቾችም ሆኑ ጋዜጠኞች ገብተው ወደማያውቁበት የዓለማችን አደገኛውና ሚስጥራዊው የሰቆቃ ስፍራ ይወስዳችኋል። እንኳን ወደ ሊቢያው የመንፈስ እስር ቤቶች በደህና መጣችሁ። People smugglers in East Libya and watch them trying to smash the gangs. ይህ ጉዞ የሚጀምረው በተስፋ ነው። ከኢትዮጵያ፣ ከኤርትራ፣ ከሶማሊያ፣ ከሱዳንና ከተለያዩ ከሰሃራ በታች ካሉ የአፍሪካ ሀገራት የሚነሱ ወጣቶች በአይናቸው ውስጥ አንድ ብሩህ ምስል ስለው ነበር የየቤታቸውን በር ዘግተው የወጡት። ሜዲትራኒያንን ተሻግሮ አውሮፓ መግባት፣ ቤተሰብን ከድህነት ማውጣት፣ የህይወትን ትርጉም መቀየር። ይህንን ህልም ያነገቡ ሺዎች መጀመሪያ የሚያጋጥማቸው የተፈጥሮ ቁጣ፣ የሰሃራ የሚያቃጥል ፀሐይና የሚያስፈራ ጸጥታ ነው። ነገር ግን ከፀሐዩ ግለት በላይ ከበረሃው ጥማት ይልቅ እጅግ አስፈሪው አውሬ እየጠበቃቸው ያለው እዚያው አሸዋ ውስጥ ነበር። የሰው ልጅ ነጋዴ። At this point the ship's passengers think they're still going to Europe. At this point the ship's passengers think they're still going to Europe. በሊቢያ ድንበር አካባቢ ሲደርሱ ያ አውሮፓን የማየት ህልም በቅጽበት ወደ አስፈሪ ቅዠት ይቀየራል። ጉዞው ይቆማል። ድለላው ያበቃል። ተጓዦቹ ሳያውቁት ከሰውነት ወደ ዕቃነት ወደሚሸጥና ወደሚለወጥ ንብረትነት ይለወጣሉ። በመንገድ ይመራቸው የነበረው ደላላ በድንገት ጠመንጃ ላነገቡ የሊቢያ ታጣቂዎች አሳልፎ ይሸጣቸዋል። ከዚህች ሰከንድ ጀምሮ ስማቸው፣ ማንነታቸውና ክብራቸው ይገፈፋል። ቀጥታ የሚወሰዱት በካርታ ላይ ወደሌሉ ባኒ ዋሊድና ሳብራታ ወደሚባሉ ከተሞች ዳርቻ ወዳሉ ግዙፍ ጨለማና ሚስጥራዊ መጋዘኖች ነው። እነዚህ መጋዘኖች ዓለም የሚያውቃቸው መደበኛ እስር ቤቶች አይደሉም። የፍርድ ቤት ትዕዛዝ የለም፣ ጠበቃ የለም፣ የጥበቃ ሰራተኛም የለም። እነዚህ ቦታዎች የሰው ልጅ ሲኦል ናቸው። በአንድ ጠባብ መጋዘን ውስጥ አየር እንኳን በቅጡ በማይገባበት የሽንት የላብና የደም ሽታ አየሩን በበከለበት ቦታ እስከ 500 ሰዎች እንደ ዕቃ ይደራረባሉ። ብርሃን የለም። ቀንና ሌሊት አይታወቅም። የምግብ ሰዓት የሚባል ነገር የለም። ለቀናት የሚሰጣቸው አንድ ቁራሽ ደረቅ ዳቦና በሞተር ዘይት በሚሸት ጀሪካን የሚመጣ የተበከለ ውሃ ብቻ ነው። ግን የሁሉ የስቃዩ መጀመሪያ እንጂ ዋናው ጉዳይ አልነበረም። የእነዚህ ምስጢራዊ እስር ቤቶች ዋና ዓላማ ሰዎችን ማሰርም አልነበረም፣ መጭመቅ ነው። አዎ፣ ልክ እንደ ሎሚ መጭመቅ። ታጣቂዎቹ እነዚህን ምስኪን መንገደኞች የሚያዩአቸው እንደ ተንቀሳቃሽ የኤቲኤም ማሽኖች ነው። እያንዳንዱ እስረኛ በህይወት ለመውጣትና ላለመገደል ከ3000 እስከ 5000 ዶላር ለታጣቂዎቹ መክፈል አለበት። ጥያቄው ግን ከድህነት ለማምለጥ የቤት ዕቃውን ሽጦ የወጣ ምስኪን ስደተኛ ይህንን በብዙ ሺህ የሚቆጠር ዶላር ከየት ያመጣል? እዚህ ጋ ነው የታሪካችን እጅግ ዘግናኙና የአምሌ ኤክስ ፋይል ዋናው የምርመራ ማህደር የሚከፈተው። አጋቾቹ አንድ ቀላል የሂሳብ ቀመር አላቸው። እስረኛውን አሰቃይተው ጩኸቱን ለቤተሰቦቹ አሰምተው ቤተሰቦቹ መሬት ሸጠውም ቢሆን ገንዘቡን ይልካሉ። ገንዘቡን ለማግኘት አጋቾቹ የሰው ልጅ ጭንቅላት ሊያስበው ወደማይችለው የጭካኔ ጥግ ይሸጋገራሉ። የተለመደው የዱላ ድብደባ፣ የኤሌክትሪክ ንዝረትና በፕላስቲክ ማቃጠል፣ እነዚህ ሁሉ አጋቾቹን አያረኳቸውም። ቤተሰብን በስልክ ለማስደንገጥና
ገንዘብ ቶሎ እንዲልኩ ለማስገደድ የተለየ እጅግ ዘግናኝና ለዘላለም ስነ ልቦናን የሚሰብር የቶርቸር ዘዴ ይፈጥራሉ። በአዲስ አበባ፣ በመቀሌ፣ በናይሮቢ ወይንም በካርቱም የአንዲት እናት ስልክ ይደወላል። ከስልኩ ባሻገር የሚሰማው ግን የልጇ የሰላምታ ድምፅ ሳይሆን የሰው ልጅ ነው ተብሎ የማይታመን ሰማይና ምድርን የሚያንቀጠቅጥ የሲኦል ጩኸት ነው። እናትየው በድንጋጤ ትደነዝዛለች። ጩኸቱ አንጀት ይበላል። አጋቾቹ ስልኩን ክፍት አድርገው ያንን ማንም የማያውቀውን አንጠለጠሉባቸው ስንል በመግቢያችን ላይ የገለጽነውን የጭካኔ ቅጣት እየፈጸሙበት ነበር። ግን በትክክል በዚያች የጨለማ ክፍል ውስጥ ምን እየተፈጠረ ነበር? ያ ሁላችንም በቀላሉ የምንጠጣበት የውሃ መያዣ ፕላስቲክና ትንሽ ገመድ እንዴት የአንድን ወንድ ልጅ ክብር፣ ማንነትና የሰውነት አካል ለዘላለም ወደሚያጠፋ የጦር መሳሪያነት ተቀየረ? በዚያች የሞት መጋዘን ውስጥ አጋቾቹ የሰው ልጅን ስነ ልቦና ለመስበር የተራቀቀ መሳሪያ አያስፈልጋቸውም ነበር። የሚያስፈልጋቸው 3 ነገሮች ብቻ ናቸው። ስልክ፣ ትንሽዬ ገመድና በውሃ የተሞላ የፕላስቲክ ሃይላንድ። አዎ፣ ያ ሁላችንም የምናውቀው የውሃ ሃይላንድ። ታዲያ ይህ ተራ ዕቃ እንዴት ወደ አረመኔያዊ የቶርቸር መሳሪያነት ተቀየረ? የአምሌ ኤክስ ፋይል ምርመራ ቡድን የዚህን ጭካኔ ስነ ልቦናዊና አካላዊ ምስጢር ሲፈትሽ ያገኘው እውነት የሰውን ልጅ አፈጣጠር እንድንጠረጥረው የሚያደርግ ነው። አጋቾቹ እስረኛውን ከቤተሰቦቹ ጋር በስልክ ያገናኙታል። እናት፣ አባት ወይንም ሚስት ከስልኩ ባሻገር ሆነው ልጄ ደህና ነህ ብለው በሚጠይቁበት በዚያች ቅጽበት አጋቾቹ ያንን በውሃ የተሞላ ከባድ ሃይላንድ በእስረኛው ስሱ የሰውነት ክፍል ላይ፣ አዎ በቀጥታ በዚህ ክፍሉ ላይ ነው በገመድ የሚያስሩት። ወዲያውኑ እስረኛው በሁለት እግሮቹ እንዲቆም ይገደዳል። የውሃው ክብደት፣ የመሬት የስበት ኃይልና ስስ የሆነው የሰውነት ነርቭ አንድ ላይ ሲገናኙ የሚፈጠረው ህመም በቃላት ሊገለጽ የማይችል ነው። ይህ ህመም ሰውን አያደማም፣ አጥንት አይሰብርም። ነገር ግን አንድ ወንድ ልጅ በህይወት እያለ ነፍሱን ከስጋው የሚለይ ወንድነቱን የሚያኮላሽና እጅግ አሰቃቂ የሆነ የሲኦል ጩኸት ከጉሮሮው እንዲወጣ የሚያደርግ ነው። ይህ ጩኸት ነው እንግዲህ በስልኩ መስመር ተጉዞ ኢትዮጵያ ውስጥ ወዳለችው ምስኪን እናት ጆሮ የሚደርሰው። አጋቾቹ ይህንን የተለየ የማሰቃያ ዘዴ ለምን መረጡ? በብልጠት የተሞላና አረመኔያዊ የንግድ ስሌት ስላላቸው ነው። በብረት ወይም በዱላ ቢደበደቡት እስረኛው ክፉኛ ሊቆስል፣ ሊሞት ወይም ወደፊት በባርነት ሊሸጡት ሲፈልጉ ዋጋ ሊያጣ ይችላል። የሃይላንድ ቅጣት ግን ውጫዊ ጠባሳ ሳያስቀር የሰው ልጅ መንፈስ ሙሉ በሙሉ አድቅቆ ዜሮ የሚያገባ ንጹህ የጭካኔ ዘዴ ነው። ይህ ጩኸት የሊቢያን አሸዋ አልፎ የኢትዮጵያን መንደሮች ያናውጣል። ያቺ በስልክ የልጇን ሰቆቃ የሰማች እናት ምርጫ የላትም። አጋቾቹ የሰጧት ጊዜ ጥቂት ቀናት ብቻ ናቸው። 200,000፣ 300,000 አንዳንዴም ግማሽ ሚሊዮን ብር በሐዋላ በአስቸኳይ ካልተላከ በሚቀጥለው ቪዲዮ የልጇ አስክሬን በረሃ ላይ ተጥሎ የሚታይበት ይሆናል። ስለዚህ ቤተሰብ ምን ያደርጋል? ያቺ ምስኪን እናት ኑሮዋን የምትገፋበትን ብቸኛ ማረፊያ ቤቷን ትሸጣለች፣ ላሟን ትሸጣለች። ያም ካልበቃ የልጇን ፎቶግራፍ በአንገቷ ላይ አስራ በየአውቶቡሱና በየመንገዱ እየዞረች በእንባ ትለምናለች። በዚያች ቅጽበት የሊቢያው አጋች መሳሪያ አዲስ አበባ መሃል ላይ ተተኩሷል ማለት ነው። አጋቹ የሚፈልገው ዶላር ነው። ቤተሰብ የሚገፋው ደግሞ ወደማያልቅ የዕዳና የድህነት አዘቅት ውስጥ ነው። ከዚህ የሚበልጥ አስፈሪ የሚያደርገው የእነዚህ ተጎጂዎች የአይን ምስክርነት ነው። ከዚህ የሊቢያ ሲኦል ተርፎ ወደ ሀገሩ የተመለሰ አንድ ወጣት ያንን የጨለማ ክፍል እንዲህ ሲል ያስታውሰዋል። እኔ የገረመኝ ድብደባው አልነበረም ወይም ረሃቡ። እኔን እስከ ዛሬ የሚያሳብደኝ የጓደኞቼ ድምፅ ነው። ማታ ማታ ታጣቂዎቹ ስካር ሲያምራቸው ወደ መጋዘኑ ይመጣሉ። ዛሬ ማን ነው ወደ ቤተሰብ የሚደውለው ይላሉ። መደወል ማለት ያንን ሃይላንድ መሸከም ማለት ነው።
ጓደኞቼ ክብደቱን መቋቋም አቅቷቸው በህይወት እያሉ እባካችሁ ግደሉኝ፣ በጥይት ምቱኝ ብለው ሲለምኑ እኛ ምንም ማድረግ ሳንችል አይናችንን ጨፍነን እናለቅስ ነበር። አንዳንዶቹ ብልታቸው ክፉኛ ቆስሎ መሽናት አቅቷቸው እዚያው እጃችን ላይ ሞተዋል። ይህ ወጣት የተናገረው እውነት ነው። በዚያ መጋዘን ውስጥ ሞት እንደ ጸጋ፣ እንደ ዕድለኝነት ይቆጠራል። ምክንያቱም ሞት ስቃይን ያቆማል። ነገር ግን አጋቾቹ እስረኛው እንዲሞት አይፈልጉም። አረመኔያዊ የንግድ ሕጋቸው ገንዘቡ እስኪመጣ ድረስ በሕይወት አቆይተህ አሰቃየው የሚል ነው። የዚህ ወንጀል ሰለባ የሆኑት ጥቂቶች አይደሉም። በሺዎች የሚቆጠሩ ኢትዮጵያውያን የሃይላንዱ ስቃይ ሰለባ ሆነዋል። ክብራቸው ተገፏል። የሕይወት ዘመን የስነ ልቦናና የአካል ስብራት ደርሶባቸዋል። ይህ ሁሉ ሲሆን ግን ዓለም ዝም ብሏል። የሰብአዊ መብት ድርጅቶች ሪፖርት ከመጻፍ ባለፈ ያንን የሊቢያ በረሃ ሰንጥቆ የገባ ማንም የለም። ነገር ግን ከዚህ ሁሉ የሲኦል እሳት ውስጥ ተስፋ ሙሉ በሙሉ አልጠፋም ነበር። በዚህ አሰቃቂ የጨለማ ታሪክ ውስጥ የራሳቸውን ሕይወት አደጋ ላይ ጥለው እነዚህን ምስጢራዊ እስር ቤቶች ሰብረው በመግባት ኢትዮጵያውያንን የታደጉ ጥቂት ጀግኖች አሉ። We're with the forces fighting people smugglers in East Libya and what የአምሌ ኤክስ ፋይል ቀጣዩ ገጽ የሚያሳየን ያንን የመዳንና የነጻነት አስገራሚ ጉዞ ነው። የተጠየቀው የደም ገንዘብ ተከፈለ። እናት መኖሪያ ቤቷን አጣች። አባት የዕድሜ ልክ ጥሪቱን አሟጠጠ። እህት በመካከለኛው ምስራቅ በላቧ ያጠራቀመችውን ሙሉ ደሞዝ ላከች። ገንዘቡ በሕገ ወጥ የሐዋላ ደላሎች አማካኝነት አዲስ አበባ ላይ ተከፍሎ በደቂቃዎች ውስጥ ሊቢያ ላለው ታጣቂ ይደርሰዋል። በዚያች ቅጽበት ለቀናት በሰውነቱ ላይ ያንን የሞት ሃይላንድ ተሸክሞ ሲያለቅስ የነበረው ምስኪን ወጣት በመጨረሻ ገመዱ ይፈታለታል። ግን ነፃ ወጣ ማለት ነው? ከዚህ የሲኦል በር አምልጦ የምር አውሮፓስ ገባ ማለት ነው? የሰው አዘዋዋሪዎቹ አረመኔያዊ የንግድ ስሌት እዚህ ጋ ነው ይበልጥ የሚያስፈራው። አብዛኛውን ጊዜ ገንዘቡ ከተከፈለ በኋላ እስረኛውን በቀጥታ አይለቁትም። በሌሊት በመኪና ጭነው በረሃው ላይ ጥለውት ይሄዳሉ፣ ወይም የባሰ ጭካኔ ወዳለው ሌላ ታጣቂ ቡድን መልሰው ይሸጡታል። ያ ምስኪን ስደተኛ በአንድ የሊቢያ ጉዞ ውስጥ 3 እና 4 ጊዜ ሊታገትና ያ ሃይላንድ ሰቆቃ ሊደገምበት ይችላል። ይህ ማብቂያ የሌለው የሞት አዙሪት ነው። ከዚህ ሁሉ የስቃይ ሰንሰለት ተርፈው በሕይወት አጋጣሚ በዓለም አቀፉ የስደተኞች ድርጅት IOM አሊያም በተለያዩ ሰብአዊ እርዳታዎች አማካኝነት ወደ ሀገራቸው መመለስ የቻሉ ጥቂቶች ናቸው። አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ቤተሰብ በእልልታና በእንባ ይቀበላቸዋል። እናት ልጇን በሕይወት በማግኘቷ ፈጣሪዋን ታመሰግናለች። ግን አንድ ማንም የማይናገረው ቤተሰብም የማያውቀው ጥልቅ ምስጢር አላቸው። ከሊቢያ ሲኦል የተረፉት ወንድሞቻችን በአካል መጥተዋል፣ በመንፈስ ግን እዛው በረሃ ውስጥ ቀርተዋል። ያ አንጠለጠሉባቸው የተባለው አሰቃቂ የማሰቃያ ዘዴ በሰውነታቸው ላይ ያሳረፈው ጠባሳ በቀላሉ የሚሽር አይደለም። አብዛኛዎቹ የሕክምና ባለሙያዎች እንደሚያረጋግጡት በዚህ የቶርቸር አይነት ያለፉ ወንዶች ለከባድ የኩላሊት ኢንፌክሽን፣ ለዘላቂ የነርቭ መጎዳትና ከሁሉም በላይ ደግሞ ለወንድነት ድክመት ይጋለጣሉ። ይህ በህብረተሰባችን ውስጥ እንደ ሚስጥር የሚቆጠርና በግልጽ የማይወራ ጉዳይ ነው። እነዚህ ወጣቶች ያጋጠማቸውን ዘግናኝ እውነትና የሰውነት መጉደል ለቤተሰቦቻቸው፣ ለሚስቶቻቸው ወይም ለፍቅረኞቻቸው መናገር አይችሉም። ውስጣቸው እያረረ የወንድነት ክብራቸው በአሸዋ ውስጥ ተቀብሮ ዝምታን መርጠው ይኖራሉ። በየቀኑ ማታ ማታ ያ የውሃ ሃይላንድ ክብደት በህልማቸው እየመጣ ያቃዣቸዋል። በአካላዊ ህመም ላይ የከፋው የስነ ልቦና ህመም ታክሎበት ሕይወታቸው የቁም ሞት ይሆናል። የአምሌ ኤክስ ፋይል ይህንን ማህደር ዛሬ የከፈተው ያለፈውን ቁስል ለመነካካት አይደለም፣ በፍጹም። ዛሬም ቢሆን በዚህች ቅጽበት አንድ ቦታ ላይ አንዲት እናት የልጇን የሲኦል ጩኸት በስልክ እየሰማች ሊሆን ስለሚችል ነው። ይህ ቪዲዮ ማስጠንቀቂያ ነው።
በየሰፈሩ አውሮፓ አሻግርሃለሁ እያሉ የሰው ልጅ ወደዚህ ቄራ ለሚነዱ አዘዋዋሪዎችና በስሜት ለሚነሱ ወጣቶች የተላከ የደም ደብዳቤ ነው። ከሀገር መውጣት ወንጀል አይደለም። ሕይወትን ለመቀየር መሞከርም ፈጽሞ ኃጢአት አይደለም። ነገር ግን የማታውቁት በረሃ ውስጥ ዋጋችሁ ከፕላስቲክ ሃይላንድ በሚያንስበት ቦታ ላይ ሕይወታችሁን አትጣሉ። ነፃነት የሚጀምረው ይህን ከማወቅ ነው። እውነትን ለመጋፈጥ ዝግጁ ከሆናችሁና ዓለም ላይ ሊነገሩ ያልተደፈሩ ድንቅ ፋይሎችን ለመስማት ከፈለጋችሁ አሁን ሰብስክራይብ የሚለውን ቁልፍ ተጭናችሁ የአምሌ ኤክስ ፋይል ቤተሰብ ሁኑ። ከእይታ ባሻገር ከእውነት በስተጀርባ አምሌ ነበርኩ።